የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ባለፈው ክፍል ዮናስ የሚያሽከረክረው መኪና ግጭት ደርሶበት ነበር። ከዛ በኋላስ ምን ሆነ የሚለው የብዙዎቻችሁ ጥያቄ ይመስለናል። የነደምለውን ሕይወት ጭምር እንቃኛለን። ዛሬ ከእናትየው ጋር እንደተጣሉ ቀርተው ይሆን? ዳምጤ ፍቅርተ የለመነችውን የቤቱን ጉዳይ አባቷን ያሳምንላታል ወይስ ይተወዋል? የጋራ ጥያቄያችን ነውና እስኪ ከድራማው እንከታተል። ወይኔ ዛሬ አንቺ ቆይሻ አሁን ፋዘር ሲመጣ ምን ተብሎ ነው የሚነገረው? ግጭቱ እኮ በጣም ተራና ቀላል ነው። ማለት ቀለሟ ናት የተጫረችው፣ መብራቱን ቢሆን እሱማው ከመኪናው እኮ እንትን ሸውደዋለሁ ስል እኮ ነው ስልክ እንጨቱን የጨረፍኩት። ግን እኮ እሱንም ቢሆን ፋዘር ማየቱ ይቀራል። በቃ እሺ እኔ ጌታ ይዞ እኔው ጋራዥ ቤት ያለው ሰው አውቃለሁ። በቃ እዛ ውስጥ እናሰራታለን። እግዚአብሔርን አልጎበጠች አልተጨማደደች፣ ያው ቀለም መቀባት ነው። ሽው አርጎ ይሰጠናል እንጂ በእናትሽ። ቆይ ምንም ሳያስነቃ ልክ በፊት እንደነበረች ያስመስላታል። ይሁንዬ እርግጠኛ ነኝ ተሰርታ ስታልቅ አንተ ራስህ ተጨራ የነበረችበት ሆነ አይከፋል። ትትዬ እውነትሽን ነው። እግዚአብሔርን ይሁንዬ ይልቅ እኔም በዚች በኩል ትንሽ ሸኘኝና ተመለስ። አንተ ይመሽብሃል። ትቲ ደግሞ በዚህ ሰዓት የትሸኝሻለሁ እና መንገድ ላይ ለማንም ዱርዬ ልትሄድ ነው? በቃ ግድ የለም ለዛሬ እንደምንም ተቸገሪና አብረን እናድራለን። ስማ እኔ እንዴ ምን ሆነሻል እንዴ? አይዞሽ አትፍሪ፣ ምንም አልፈልግም። እምቢ ሀዛን ከልኝ ቤት ያድርስ። ትትዬ ይኸውልሽ ነዳጅ ጨርሻለሁ። በኋላ አጉል ቦታ ይቆምብንና እኔውን ያድርግ የማላውቀውን ነገር አትጠይቀኝን። ያልፈልግ እንዴ ምንም ችግር የለውም እኮ ከፈለግሽ የተለያየ ክላስ ይዘን እናድራለን። በስመ አብ ወልደ መንፈስ ቅዱስ። ያው አልቤርጎ ነው የምናድረው። እኔንሽ ተበላሽቷል። ይቅርታ ይሁን የኔ ይቅርታ አድርግልኝ። በእግሬም ቢሆን ቤት እሄዳለሁ። ደግሞ እንደንትኖች አልጋ ተከራይቼ ልደር። እሺ በቃ እሺ ትትዬ እሺ በቃ ረጋቢ። በቃ ለውረድበት። ስካርቤ ልቀቅልኝ። ጎሽ የኔ መቤት አንዴ ተረጋጊ። አንተ በስካርቡ አንገቴን አነከኝ። እሺ በቃ እሺ ክላስ መያዙ ከደበረሽ እኛ ጋር እንሄዳለን። አቤት አዎ ብታይ ማንም የለም። ላምሮት ብቻ ናት። ላምሮት? አዎ ላምሮት ማን ናት? ሲስተሬ ነች። ብታይ እንዴት ሙድ የሚገባ ልጅ መሰለች። ምንም አትለን። ፍልግ ምን ያባባ ይገልኛል። ትቲ ደግሞ ቆይሽ በአሁኑ ሰዓት ከምታንኳኩና ከምትፎገሪ አድረሽ ነገ አንድ የሆነ ከባድ ምክንያት ነገር ብታዘጋጅ አይሻልም? አይሻልም? እሱማ ይሻላል። ብራቮ ትቲ። ጉዞ ወደ ቤት። እንዲሁን ሲስተር ምን ትላለች? በእግዚአብሔር አወሷ ጭስ ያራዳ ልጅ ናት እባክሽ። እኔ ገና ካሁኑ ፈራሃት። ይኸውልሽ አዳምጪ። ምን እናደርጋለን መሰለሽ? ልክ የግቢው በር ሲከፈት አንቺ ወንበር ውስጥ ትተኛለሽ። እኔ መኪናዋን ቦታዋ ውስጥ ያቆማታል። ከዛ ሰው መታ ብቻዬን መሆኔን አይታ ክፍሏ ገብታ ስትተኛ
ቀስ ብዬ ተመልሼ መጥቼ ወስድሻለሁ። ቸገሬ የኔ ጌታ ግን አንድ ነገር ልነግርህ ፈልጋለሁ። ደስ ይለኛል። ይኸው ደግሞ ፋራ ብለህ እንዳስቀብኝ እንዴ! ኧረ ቲቲዬ አንቺ ደግሞ ምን ሊያስቀብሽ የሚችል ነገር አለሽ? በእርግጥ አዎ። ምን መሰለህ የሆነ ገንነኝ። ዋው እግዚአብሔር ቲቲ በጣም የምትደነቅልኝ በዚህ ዕድሜሽ። ሙልዬን ሽልማት ይገባሻል። አመሰግናለሁ የኔ ቆንጆ። አንቺ በጣም የሚገርም ነገር ነው ቲቲዬ። ሙሉ ጫፍሽን ላለጋሽ ካለዋች። ወይ ጉድ! አንቺ እንዲህ ጉደኛ ነሽ አንተ። ቤታችሁ ይሄ ነው? አዎ። ደግሞ ትልቅ ግቢ ነው። በይ ተዘጋጅ። ዮኒዬ ልቤ ምትጨመረ። አሁን ልደበቅ? አዎ ቀስ ብለሽ ሸርተት ብለሽ ተደበቂ። ተመቸሽ? አዎ። የሚከፍተው ሲስተር እንዴ? ሰራተኛ የለም እንዴ? ለዛሬ ዘበኛም ሰራተኛም ፍቃድ ተሰጥቷቸው ሄደዋል። ቲቲ ዝም በይ በቃ። የውጭ መብራት በርቷል። ተጀመረ። ላምርዬ እኔ ነኝ። ምን ማድረግ ነው? ቆይ ግን ምን ማድረግ ነው ግን? ላምርዬ ይቅርታ አድርጊልኝ። አሁን ምንም ነገር እንዳትናገሪ። ሁለተኛ አይለመደኝም። እሺ ሙልዬ ይኸው እንዴ እስከ እኩለ ሌሊት 6 ሰዓት። በቃ አሁን ምንም ነገር እንዳትናገሪ። ሁሉንም ውስጥ እንገባና እነግርሻለሁ። ልቀቀኝ። አልገባም። አሁን ጎረቤት ቢሰማ ምን ይባላል? ቆይ እሺ ልቀቀኝ። ላምሪዎች ጓደኞች ስላስመሹኝ እኮ ነው። ጥፋቶችን ሁሉ እየሸፈንኩ ዝም ብለህ አብዝተዋል። ውይ አንቺ ደግሞ በቃ ለወቀሳውን ቢሆን እሺ እቀበላለሁ። በቃ ግን ከብርድ ላይ እንግባ። ለብቻ ይሄንን ሁሉ ሰዓት ጥለን ስታመሽ ትንሽ አይሰማም? በእናትሽ ሌላ ይቅርታ ላምሩ። እንዴ እነዚህ ውሾች ደግሞ ምን ሆነዋል? ቆይ ምን አይነት ቡዳዎች ናቸው? እግዚአብሔር አይገርምም? አባባ እኮ መኪና ውስጥ ያለ መስሏቸው እኮ ነው። እንዴት እንዴ መኪናውን እየዞሩ እኮ ነው የሚጫወት። እንዴ ምንድን ነው አያቸው? እንትና ናቆት እኮ አይገርምም? ግን የውሻ ነገር ወይኔ ከብርድ ላይ እንግባ። እንዴ እንዴት ነው? ቆይ የበሩን እንዴ መስኮቱን ሁሉ የሚስሙት። ሮኪ አንተ ቦይ ታም ሄድ ታንጂ አትምታቸው። ሂድ ወደዛ። እንዴ ምን አባታችሁ ነው? ራት ማለት እነዚህ ውሾች ዛሬ ምን ነካቸው? ወይኔ ዛሬ መዋረዴ ነው። ምን አልከኝ? እንቅልፌ መጣ። አንገባም እንዴ? እሺ ደግሞ የምን ክላክስ ነው? እንትን ከውጭ መሰለኝ። ቆይ እንዴ የመኪናችንን ጥሩምባ አጣሁት እንዴ? ወይ እንዴ አንተ የምን ጥሩምባ ነው? ደምልዬ ወደማ ድረስ መጥቻ አጣሁ። ወይ ተደህነ የጠፋብኝ። ገበያ ወርጄ ቆየሁ እናቴ። ምን ነው? ታዊው እባክሽ እንደው ለራሴ ጉዳይ ነው ሆነና ዛሬ ወደ አስኳላ መሄዳችሁ ሁርቶ ነው መሰለኝ አይደለም እንዴ? አንጓች ዝናቡማ ብሏል። አንቺሳ ምን ነው በቀደም ያክስቴን ለቅሶ እንዳልበላ እያልሽ ስትወጠውችም አልነበርን? ሰውየውን ካፈራ ላወጣቸው በህድ ቆይቼስ በህድ ምን ለውጣለሁ? አሁን ወዲያማ ተቆርጧል። የእናቴን ቀሚስ ማለት አይገባም። ደምልዬ እኔ ግን ልቤ ተረብሾብኛል። ምን ሆነሽ እናትዬ? ምን አገኘብኝ? እኔ እንጃልኝ። እኔ እንደው ባልሄድ ደስ ይለኛል። ተይ እንጂ አንጓቼ እንዲህ አትበይ። እናና እንዲያሟቸው ታጠገባቸው ስሰወር ምን ይባላል? ወረበኝ አስፋማ አሁን ተሽሏል። እንዴ ጎረቤቱስ ምን ይለኛል? ገና ላላደረኩት ነገርም አይደል አማቷን በባሉ አስደበደበች ብሎ ስም ያወጡ ያልፋል። አመላቸው ጌታዬ ተው። እኔ ደም የመራራ ነው። ይኸው ቆይቼ ድነውት ይነሱ ምርቃናቸውን አግኝቼ በህድ እደርሳለሁኝ። እታባ እንደሆነች አትቀየመኝም። አይደለም እኮ እናትዬ እመዋ እንደሆነ ጅብ ነክሶ እንደያዘው አህያ አጓጉልልህ ተገባብታቸዋል።
ሰበብ ተገኝቶ ትንሽ ከቷ ዞር ብዬ ያልፍላታል እኮ ብዬ ነው። ግድ የለህም ሆኜ እንዳመላቸው ብይዛቸው ይሻለኛል። አምራብናለች ስልሽ አንጓቼ ለወትሮ እኮ እንዲሆናብን ማታቅ እሱማ መልስ ነበሩ። ዛዲያ ከኔ ጋር ራሱ ይችን 2 ቀን ነው እንደው ጥቂት ታወራኝ የጀመረችው። ቀድሞ ቢሆን እኮ ባኮርፋት እንኳ ያ የባሪያ አመሉ ተነሳበት ብላ እንደው አሳሰቃም አልነበር የምታናግረኝ። በእናትና ልጅ ፍቅር መሀል የተደነቀርኩን የመሄጃ ቢሆነኛል። እንግዲህ አንጓች እንደው ልንጣላ ነው። ረፊ ኋላ ነገር ይሻል እንደምልየ እኮ ካንተ ልጅ ባገኝ አለሜ ነበር። ዛሬ ነግሬሻለሁ። ጃላመት ዚያር ስፍር ማህጠኔን ዘጋ። ዛዴኒ ምን ይሁን አሁን ዝም ያለው አንጓች እንዲሁ የፈለገ ይሁን አልሄድ በይህበው ለማን ትቼ እሄዳለሁ? የኖርኩበትም ስራ አይደል እንዴ? ምን ታረጊልኛለሽ አንጓች? ምን ነው እኔ በግ ነኝ ወይ ባህዶም አልገባ? እንግዲህ ሰበብ አታምኝ። የለቀው እቺን ያዥና ለመንገድሽ ትሆንሻል። ያዣት በይ። ምንድን ነው? ትንሽ ፍራንክ ናት። ያዥ በይ። ባዶ እጄን ነኝ ስትልም አልነበር? ኬት ተበደርክ ደምልዬ? አንጓች ለአንቺ ሲሆን እኮ እንዲሁ ምግዲቷ ሁሉ ታበቅላለች። አንጓች ያንን ኮርማ ፍየል ሸጥከው አይደል ደምልዬ? አሁንስ ልክ አልሰራህም። የከተማ ሰው እንዲህ እንደኛ ያመስሎሽ? መቀነትሽ ላይ እንዳታሳይ ኋላ ነግሬሻለሁ። እዛ ነጣጡ ይበዛል። በምላጭ ነው በጥሰው የሚወስዱብሽ። በምናምን አሰጥ አርገሻል። እጉዣሹ ወሽቃል። ተውሽ እንደው እኮ ዝም ብለህ ልፋ ቢልህ ነው። እስቲ አሁን እንደው ይሄንን ምን አደርግበታለሁ? ያስኳላ ሰው ተጠራርቶ ይበላ መሰለሽ እንዴ? እንደው አንዱ ለአንዱ ግድ የለውም። ቢዘነጉሽ እንኳ እንደው ቢርብሽ ቆሎም ቢሆን ገዝተሽ እንደው ትቆረጥኝባታለሽ። አረገኝ አንተዬ፣ እታባበት እኮ ነው የምሄድ። ደግ እስቲ እንዳፈሽ ይሆንልሻ። እንዴ እሱ ደግሞ ምንድን ነው? አንገትሽ ላይ ጣል የምታደርጊያት ሻሽ ቢጤ ናት። አንቺ ከማን ታንሻለሽ? ሽክ ብለሽ ነው እንዲሁ መሄድ ያለብሽ። አንጓቸው ታ 2 ሻሽ ምን አረግበታለሁ? አንዱ የምዋ ነው። ግን አንቺ ከአስኳል ስትመለሽ እንደገዛሽላት አድርገሽ እንደው አስመስለሽ ትሰጫታለሽ። ያዥ አንተ የገዛኸውን አፍሽን ያዥ። ምን ይቺ እንደው ገልቶ ሆነሻል። ወይት ገዛሹ ቢሉኝስ? እዛ ያለ አንዱን ገበያ ስም አጥንተሽ መምጣት ወንጀለሽ እንደ አንቺ ግን እስቲ አሁን ይሄ ሁሉ ምን ይፈይዳል ብለህ ነው? ስትጠፊባት ትናፍቂያታለሽ። ይሄንን ሻሽ እጅ መንሻ ስታመጪላት ደግሞ የወትሮ ፍቅሯ ይመለሳል ነው። አሄ እንደምልዬ ከእንግዲህ የኔና የናናዬ ፍቅር የሚመለስ እንደ ወትሮ የሚሆነው ወንድ ልጅ ሀነቃጭሉ ዱብ ያረኩላቸው እንደሆነ ብቻ ነው። ግድ የለም እሱንም ቢሆን እግዚአብሔር በፈቀደ አንድ ቀን ይሆናል አልኩሽ እኮ። ቸር ተመንቸር እንድታገኝ አሉ። እሰይ እንዲህ ነው። አገና ስንመጣ የልጃችን መምጫው ጊዜ ይደርሳል። በይ አሁን ሂጂና እምዋን ተሰናበቻት። በይ ሂጂ። ቅድም ሄጄ እኮ ነበረ ተኝተዋል። እስካሁን ትነሳለች። ቆይ እስቲ ሰው ወዲህ እየመጣ ነው መሰለኝ። ቆይ ዝናቡ ነው መሰለኝ። አወይ ድሊ በሩንም በደንብ ያዥ፣ ሻሹንም ደግሞ ደበቅ አድርጊው። ደምልዬ ወይ የሻሹን ጉዳይ ግድ አልከኝ። ለምን ህዛው የሚሄድበት የከተሜውን አልገዛላቸውም? አይ አንጓች እንዴ እዛ የመኪናው ብዛት የትየለሌ ነው። በእንደው በማታውቂው ባቡር መንገድ አንዱ መናኸሪያ ላይ እንደው ጠልፎ ተጣለሽ የዘላለም ሀዘን ሎርስ። ሆሆ ነግሬሻለሁ። አስኳል ሄደሽ መንቀዥቀዥ የለም ረጋ ማለት ነው። እንደምን ዋላችሁ? ደህና ዋልኩኝ። ኦይ ዛሬ ይመስገን። አንተስ እንዴት ከርመሃል? እንደው እንዳላደኩበት አሁንማ ሰለቸኝ እንደምለው። አዎ እንደው የከተማውን ግርግር የለመደ ሁካታውን ይወዳል ብለህ ነው። እሺ አንጓች እንዴት ነሽ? ተዘገጃጀሽ? አዎ የጨርሳለች። አንተስ የምጭነውን እንደው አለኝ ያልከውን ሸካከፍክ? ምንም የቀረኝ ነገር የለም፣ ሁሉም ተዘጋጅቷል። ማለፊያ ነው። በሉ ወደ ውስጥ ዝለቁና እምዋን ተሰናበቷት። አንጓች ምን ሆነሻል? የለም እንደው የማታውቀው ሀገር ሄዳ መልመዱ እንደው አሳስቧት ይሆናል እንጂ ምን ትሆናለች ብለህ ነው? ከእኔ መለየቱ አላስችል ብሏት ነው አትለኝም? እኔማ ምን ሆናለሁ? ጨዋ አይደለሁ አልሟሟ። ስትመለስ እዚሁ ታገኘኝ የለም እንዴ? እባክህ ያው እኔን እንኳን እንዴት እንደምታየኝ አታይም እንዴ?
ከአንተ ስለምለያት ብቻ እኮ የሞት መላእክተኛ አድርጋ ቆጥራኛለች። ኧረ እኔ እንደ ይሃር ወጣኝ። ደምልኝ አየ እባክህን ከመኪናው ላይ ስትወጣ እንደው ታጠገቢ አትራቅ። አይዞሽ አንጓች ካሁን ወዲያ ማየት ሄዳለሁ ብለሽ ነው? ተንግዲህ እኮ ምንም ሳንተያይ ልንከርም ነው። ዝናቡ የእናት አበባን ስልክ ሰጥቶኝም የለ ስልኩን እመታልሻለሁ። አይ ድምጥህን ብሰማው እንደማየት ይሆንልኛል። እንግዲያ ከናፈቁሽ ቶሎ መምጣት። አይ እሱማ አንዲቷንም ጀንበር አላውላትም። እንደው ብር ለብዬ ነው የምመጣልህ። አይድል አናትዬ እንግዲህ ተይ አታልቅሽ። ተይ መንገደኛ እንዲህ አይሆንም። ባይሆን በእኛ ያምራል። አንጓች ነንጅ በይ ሂጂ። መዋን ተሰናብታችሁ ቶሎ ውጡ። ነግሬሃለሁ ደምለው። ሄች ደፏ ላይ ጠብቀኝ። ምን ነው ሆዴን ባርባር አለ። ይቺ ሴት በእናቴ ችኩል ባህሪ በእኔም የዘውትር የልጅ ጦት ትካዜ እንደው ተሰላጅታ በዛው ልትቀርብኝ ይሆን እንዴ? አንቱ ገዝሙ የዚህም ቤት ጉዳይ እንዴት አደረጉት? አሁንማ እድሜ ለዳምጤ ብዙ ገዢዎች እየመጡ አይተውታል። ተው ይቅር፣ ይሄ ቤት አይሸጥ ብሎት አሻፈረኛሉ አይደል? በእንግዲህ ጨዋታሽን ቀይሪ። ስለዚህ ጉዳይ ሲነሳማ እንደው እኮ ሰው ይሆንቦታል። ሆሆ ይልቅ አንቺ መቼ መሄድ አሰብሽ? ጉድ ነው ለካ ተነጣጥለን ኖሯል። እንደምን ሄደው ይልቅ ቀድመሽ ተነሽና እኔ አንዳንድ ነገሮችን ጨራርሼ እከተልሻለሁ። እንግዲያውስ እኔ እዚህ ምን እሰራለሁ? ነገም ቢሆን እሳፈራለሁ። እኔም እኮ እጅግም የሚያቆየኝ ምክንያት የለኝም። አባባ እንደሆነ 40 ምናምን እያላችሁ አታባክኑ ብሎ ገዝቶኛል። እዚህ ብከርምም እኮ ምንም አልፈይድ። እንዴ ቆይ እስቲ አንቺ ያቺ እየከነፈች ወዲህ የምትመጣው ምንዳ አይደለች እንዴ? አዎ የፍቅርተ እናት ናቸው። ምን ለመሆን ነው የምትሮጥ? ወይ እናቴ ወይ ምን አግኝቷቸው ይሆን? እቺ ሴትዮ እንደው አመጣጧ ቀጥታ ለነገር ነው። ኧረ ይተው ግፍ ነው። ተው ገዝሙ ግፍ አይናገሩ። ቤቶች እንዴት አደራችሁ? እግዚአብሔር ይመስገን። የፍቅርተ እናት እንዴት ነው? ይግቡ እዚች ጋር አረፍ ይበሉ። ይቀመጡ። እንዴ ወላዲቷ ታክብራል። ባሉ እንግዲህ እናንተ ተጫወቱ። ጌታዬ አመጣጤ ማርሶን ላወጋው ነበር። ሌላ ጊዜ ይሁና። አሁን አንድ ጉዳይ አለኝ። ምን ነው አመት አላወራ እንዴ? እኔም እኮ ሄጄ አመት አልቆይም። የእኔው ብሶት ደግሞ ጊዜ የሚሰጥ አይደለም። ሆሆ ከባልሽ ባሌ ይበልጣልና ሽሮ አበድሪ እኛ ላይ መሀል ሰው። ስሙኝማ እንደኔው አንጀቱ ባይቆስል ነው። እስቲ አሁን ምን ሆነ ነው የምትዩ? ተህበላ ምን ይሆን? በቀደም ዕለት እንደዋዛ ብላ ታስቀመጡላት ጥፈት ታስቀመጠችበት ጠፋ። ቆይቶ ደግሞ አባቷ የሰጧት ቤት ሊሸጥባት ዋጋ ተስማማላችሁ? ምን ነው ጌታዬ፣ ይሄ ነገር ነውር አይደለም? እሜትዬ እስቲ ይፍረዱኝ። እሷም ቤቷ ተተሸጠባት በላይ እቺ ልጅ የት ትወድቃለች? እሷ የሚስማማ ቦታ አዘጋጅችላታለሁ። ምን ነው ዛሬ አስተዛሬ የት ነበሩ? አሁን አትለፍልፊ፣ አፍሽን ዝጊ። ቤቱን በላዩ ላይ ሊሸጡባት። አንቺን አይመለከትሽም እኮ ነው የምለው። ይሄ ነገር ያደገችበት ቤት ነው እኮ፣ ቅርሷ ነው፣ የአባቷ ስጦታ እኮ ነው። አባትነቱ ለእኔ መሰለኝ። ቤቱን የሸለሞት ደግሞ ለእሷ ነዋ። ስለ ሕግ ቅንጣት ግንዛቤ ስለሌለሽ ነው እንዲህ በቀላሉ የምትሳሳችው። አየሽ፣ አባባ እንዳጋጣሚ ኑዛዜ አልተውም። ስለዚህ ሕጋዊ ወራሹ እኔ ብቸኛ ልጁ ገዝሙ ደበበ ነኝ። መሸጥም መለወጥም መብቴ ነው። ይገባሻል? ብላት ታለ ፍቅርተ እንደሰጧት እኮ ሳር ቅጠሉ ይመሰክራል። ሕግ ደግሞ የመንደሩን ሳር ቅጠል ሳይሆን ተጨባጭና የጠራ ማስረጃ ነው የሚፈልገው። እና ልጄን የቀንጅብ ይብላት። ነገርኩሽ እኮ ምንም ሳይጎርልባት የምትኖርበትን ሁኔታ አመቻችቼላታለሁ። አትሰሚም? የት? እኛ ጋር አስኳል። አስኳለ? አዎ፣ ከልጆቼ ጋር ትገባለች፣ ከልጆቼ ጋር ትወጣለች። እሜትዬ እስከ ዛሬ ብለት አላየሁቦትም። ልቤ ሰማዎታል። እና ልጄ አስኳል ብትመጣ ይቀበሏታል። በሚያምኑት ታቦት ይዤዎታለሁ። እዚች ቁርጤን ይንገሩኝ፣ እንደ ልጆቹ ያያታል። ይንገሩኝ። እንደዛ ተሆነ ፍቅር ትጌል ለእርሷ አደራ ሰጥዎታለሁ። ያኔ አንጀት ያርፍልኛል። ስሙኝ እሜቴ። አዎ ሰምቼዎታለሁ።
በእርግጥ የሚሰጡት አደራ ከባድ ነው። በሰማይም በምድርም ያስጠይቃል። አዎ ደግሞ መፍራቴም አይደለም። በእርግጥ ፍቅርታ አመለሸጋ ልጅ ናት። ከልጆችም ጋር ተስማማለች። ግን ለራሷ ለልጅቷ ሲባል ብቻ ቢያንስ ትምህርቷን እስክትጨርስ ለመደችበት ብትቀርና ቤቱን ባይሸጥባት። በቃሽ አንቺ ሴትዮ ምን ትቀባጥሪያለሽ? ሂድ አትበለው እንዲሄድ አድርገው ይላል ያገሬ ሰው ሲተርት። አይ ፍቅርትዬ ምን ይውጥሽ ይሆን ልጄ? ዲያ ፍቅርታ ናት። እሜትዬ ግድ የለዎትም አይጨነቁ። እኔ በእርሶ አላዝንም። እና በእኔ ነው የምታዝኙ? የሥራውን ይስጦት። በይ እንዳትሰድብኝ። እውነት የደህ አምላክ እንዳለ ይፍረድ። እጄዛው ማጀትሽ ገብተሽ ተነፋረቅ ነፍራቅ። አይ ገዝሙ ምን ነው ልጄ እንደው ልክ አልሰሩም። አንቺስ ምን ማለትሽ ነው? ሐሳቧን ደግፈሽ የምታበረታቻት? እናሳ በተከበርኩበት ቄ የእንጀራ እናት እየተባልኩ ልሳቀቅ? ስሙ የእንጀራ እናት ምን ብታደርግ ስሟ እንደማያምር አያውቁም። እዲያ ይልቅ ጎሽ ተስፋ ያደረግኩበት ሊመጣልኝ ዳምጤ ነው እንዴ? አዎ ሰማይ ምድር ገብቶ በ3 ቀን ውስጥ እንደሚያሸጥልኝ ቃሉን ሰጥቶኛል። እንጃ የዚህ ቤት ጣጣ ገና ብዙ መዘዝ ሳያማዘዝ አይቀርም። እንደምን ዋላችሁ? ደህና ዋልክ? ግባ ዳምጤ። ጋሼ ደህና ዋሉ? ደህና ይመስገነው። ወይ እናቴ ያሉ እንዴት ክቡሬስ ከረሙ? ክቡሬስ ባለ መድኃኔዓለም ደህና ነኝ። እሺ ልጅ ዳምጤ እንዴት አደርክ? ሁሉም ነገር ተመቻችቷል። እሰየኔ አንበሳ። ድሮም እኮ እንደው በአንተ እምነት ነበረኝ። እንዲህ ዋጋውስ እንዴት ነው? ጋሼ ከመሸጥ የበለጠ ነገር ነው ያገኘሁልዎት። በእውነት ከመሸጥ የበለጠ ነገር ደግሞ ምን አለ? አለ በጣም አለ እኮ። ምን? መቼም ዳምጤ አልችልም የሚለው ነገር የለም። ለአቶ ገዝሙ ምን አማራጭ ሐሳብ ይሆን ያመጣላቸው? እሳቸው እዚህ ሲጨቃጨቁ አስኳል ቤታቸው ውስጥ ቲቲን የመሰለ እንግዳ መጥቶባቸዋል። ለአምሮትን ማታለል ቢቻልም ውሾቹን ግን ማታለል አልተቻለም። ለአምሮት ይህን እያየች ዝም ብላ ወደ ውስጥ ትገባ ይሆን? ነብዩ ባዬ፣ ትዕግስት ዓለሙ፣ ስናፍቅሽ ተስፋዬ፣ አስቴር በዳኔ፣ ካሳዬ ገበየው፣ ዳንኤል ሙሉነ፣ ወለላ አሰፋ፣ ችሮታው ከልካይ፣ ንግሥት አዋዝና ሽመልስ አበራ ናቸው ድራማውን ሲጫወቱ የሰማችኋቸው። አዘጋጁ ዳንኤል አያሌው።